ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በዓለም አቀፍ ደህንነት ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በዋይት ሀውስ የጋዜጠኞች የዓመታዊ ራት ግብዣ ላይ የተሰማውን ድንገተኛ የተኩስ ድምፅና የፕሬዝዳንት ዶናልድ ትራምፕ ከስፍራው በፍጥነት መወሰድን እንመለከታለን። በመቀጠል ፕሬዝዳንት ትራምፕ ወደ ፓኪስታን ሊያቀና የነበረውን ከፍተኛ የልዑካን ቡድን ጉዞ በድንገት መሰረዛቸውንና ዩኤስ ኢራን ድርድር የገባበትን አዲስ ውዝግብ የምንዳስስ ይሆናል። እንዲሁም በኢራቅ አዲስ ጠቅላይ ሚኒስትር ለመሰየም የተያያዘው ቀን ገደብ ሊያበቃ ጥቂት ሰዓታት ሲቀሩት በፖለቲከኞች መካከል የቀጠለውን ጥልቅ አለመግባባት በጥልቀት እንመለከታለን። ከዚህም በተጨማሪም በማሊ ወታደራዊ ካምፖች ላይ የተፈጸመውን የተቀነባበረ ጥቃትና የማሊ ጦር ከአጋሮቹ ጋር የጀመረውን የአጸፋ እርምጃ የምንዳስስ ይሆናል። በመጨረሻም በጋዛ እና በሱዳን በይፋ የታወጀውን የረሃብ አደጋ እና የዓለም አቀፍ እርዳታ መቀነስ ያስከተለውን ሰብአዊ ቀውስ በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁኝ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ ትላንት ማታ በዋይት ሀውስ የጋዜጠኞች የዓመታዊ ራት ግብዣ ላይ ከፍተኛ ደህንነት ስጋት ተፈጥሯል። ፕሬዝዳንት ዶናልድ ትራምፕ እና ምክትላቸው ጄዲ ቫንስ በተገኙበት በዚህ ታላቅ ድግስ ላይ በሆቴል መግቢያ አካባቢ 3 ወይም 4 የሚሆኑ የተኩስ ድምጾች ተሰምተዋል። ይህን ተከትሎ የፕሬዝዳንቱ የጥበቃ አባላት ፕሬዝዳንቱንና ከፍተኛ ባለስልጣናትን በፍጥነት ከስፍራው ያለ ጥቃት ማስወጣት ችለዋል። በወቅቱ በነበረው ድንጋጤ ጋዜጠኞችና እንግዶች ጠረጴዛ ስር በመወሸቅ ራሳቸውን ለመከላከል መሞከራቸው በርካታ ማህበራዊ ሚዲያዎች ላይ መነጋገሪያ ሆነዋል። የቅርብ ሰዓታት መረጃዎች እንደሚያመለክቱት ተኳሹ ግለሰብ በሆቴሉ መግቢያ ላይ በቁጥጥር ስር የዋለ ሲሆን ፕሬዝዳንቱ በአሁኑ ሰዓት በሰላም እንደሚገኙ ተረጋግጧል። ይህ ክስተት ትራምፕ ባለፉት የምርጫ ቅስቀሳቸው ካጋጠሟቸው የግድያ ሙከራ በኋላ በዋሽንግተን ዲሲ እምብርት ላይ የተከሰተ ሌላው አሳሳቢ የደህንነት ድክመት ተደርጎ ተወስዷል። ወደ ሁለተኛው ነጥባችን ስንሸጋገር ፕሬዝዳንት ትራምፕ ወደ ፓኪስታን ሊያቀና የነበረውን የልዑካን ቡድን ጉዞ በድንገት ሰርዘዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት የልዑካን ቡድን 18 ሰዓታትን ተጉዞ ፓኪስታን መሄድ ትርጉም የለውም ብለዋል። ምክንያቱም ደግሞ ኢራን ያቀረበችው የድርድር ሀሳብ አሁንም አሜሪካ ከምትፈልገው ደረጃ በታች መሆኑን አሳውቀዋል። ኢራን የዩራኒየም ማበልጸግ ሙሉ በሙሉ እንድታቆም ትራምፕ ቢወተውቱም የኢራን የውጭ ጉዳይ ሚኒስትር አባስ አራቂን ግን ሀገራቸው ለዚህ ዝግጁ እንዳልሆነች ለፓኪስታን ገልጸዋል። ትራምፕ አክለውም ሁሉንም ካርዶች የያዘን እኛ ነን፣ ኢራን የምትፈልገው ከሆነ ስልክ መደወል ትችላለች በማለት በኢራን ላይ ያለውን የኢኮኖሚ ከበባና እገዳ አጠናክረው እንደሚቀጥሉ በይፋ ዝተዋል። ወደ ሶስተኛው አቤት ጉዳያችን ስንመጣ የኢራቅ የመንግስት ምስረታ ሂደት ወደ አደገኛ ህገ መንግስታዊ ቀውስ እያመራ ይገኛል። አዲስ ጠቅላይ ሚኒስትር ለመሰየም የተያዘው የ15 ቀናት ቀን ገደብ ዛሬ እሁድ የሚያበቃ ቢሆንም በጣር ተሰንቂ ወይም በሺኦ ጥምረት ውስጥ ያሉ ፖለቲከኞች እስካሁን መስማማት አልቻሉም። በቀደመው ጠቅላይ ሚኒስትር ኑሪ አልማሊክ እና አሁን ባሉት ሞሐመድ ሻል ሱዳኒ ደጋፊዎች መካከል ያለው የስልጣን ሽኩቻ ስምምነቱን አጋግሎታል። ይህም ሀገሪቱ በክልላዊ ጦርነት ውጥረት ውስጥ ባለችበት ወቅት ያለ ቋሚ መንግስት እንድትቆይ ሊያደርጋት ይችላል የሚል ስጋት ፈጥሯል። የኢራቅ ፕሬዝዳንት ፖለቲከኞች የህዝቡንና የሀገሪቱን ደህንነት በማስቀደም በአስቸኳይ እንዲስማሙ ጥሪ አቅርበዋል። ወደ አራተኛው አቤት ጉዳይ ስንመጣ በምዕራብ አፍሪካዊቱ ሀገር ማሊ ከፍተኛ የደህንነት ስጋት ተፈጥሯል። የሀገሪቱ ጦር በዋና ከተማዋ ባማኮ በሚገኘው ካቲ ወታደራዊ ካምፕና በጋኦ ከተማ ላይ ታጣቂዎች የተቀነባበረ ጥቃት መፈጸማቸውን አስታውቋል። ከአልቃይዳና አይሲስ ጋር ግንኙነት ያሏቸው ቡድኖች ጥቃትን እንደፈጸሙት የሚገመት ሲሆን የማሊ ጦር ከሩሲያ አፍሪካ ሊጊዮን ጋር በመሆን ታጣቂዎችን የማደን ሥራ መጀመሩን ገልጿል። የአውሮፓና የአሜሪካ ኤምባሲዎች ዜጎቻቸውን በቤቶቻቸው እንዲቆዩ ጥሪ ያቀረቡ ሲሆን ይህ ጥቃት በማሊ ላለፉት 10 ዓመታት ከታዩት ጥቃቶች ሁሉ እጅግ ሰፊው እንደሆነ ተነግሯል። ወደ መጨረሻው ጉዳያችን ስንመጣ የዓለም የምግብ ፕሮግራምና የተባበሩት መንግስታት በጋዛና በሱዳን የረሃብ አደጋ በይፋ መከሰቱን አስታውቀዋል። ወደ ጋዛ የሚገቡ የእርዳታ መኪናዎች ቁጥር ከነበረበት 95 ወደ 60 ማሽቆልቆሉ የህዝቡን ህልውና አደጋ ላይ ጥሎታል። በተመሳሳይ በሱዳን በተለይም በዳርፉርና በኮርዶፊ አካባቢዎች የተከሰተው ጦርነት ምክንያት በሚሊዮኖች የሚቆጠሩ ዜጎች ለረሃብ ተጋልጠዋል።
የዓለም አቀፍ እርዳታ ባለፉት 5 ዓመታት ካልታየበት ዝቅተኛ ደረጃ ላይ መድረሱ ደግሞ ችግሩን ይበልጥ አባብዞታል። የንጹሃን ዜጎች በተለይም የህፃናትን ህይወት ለመታደግ ዓለም አቀፍ ማህበረሰብ አስቸኳይ እርምጃ እንዲወስድ ጥሪ እየቀረበ ይገኛል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳሰናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውትን ሐሳብ አስተያየት ከታች በኮሜንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ በሌላ ዝግጅት እስከምንገናኝ ቸር ይቆዩ።